የፋኖ ኃይሎች በምዕራብ ወሎ ቤተ አማራ ቀጠናዎች ከአገዛዙ ጦር ጋር ከባድ ውጊያዎችን አካሂደዋል። ውጊያው በሁለት ቀጠናዎች የተካሄደ ሲሆን ወሳኛዋን ከተማ መልሰው ተቆጣጥረዋል። በሸዋ ቀጠናዎች ካፍላ ውጊያዎች ጎን ለጎን የፋኖ ኃይሎች የአማራ የህልውና ትግል የደረሰበትን ምዕራፍ የሚመጥን የሰራዊት ግንባታ የአደረጃጀት ማስፋት ስራዎች ላይ ተጠምደዋል። ጄኔራል ተፈራ ማሞ በሰራዊት ፊት ተገኝተው የትግል ማብራሪያና አቅጣጫ ሰጥተዋል። በቀዳሚው ዘገባችን በዝርዝር ይቀርባል። አፋብሃ በላይ ዘለቀ እዝ በታላቁ አርበኛ መሳፍንት ተስፉ ልጅ በአርበኛ ጌትነት መሳፍንት ያልተጠበቀ ህልፈት ጉዳይ መግለጫ ወጥቷል። እዙ ስለ አርበኛው ተጋድሎ የትግል አመራርና የትግል ህይወቱ ዙሪያ የሰጠውን ምስክርነት ጨምሮ ቀጣይ የትግል ሁኔታ የሰጠውን ማብራሪያ በዜናችን ይዘነዋል። ህወሓትና መከላከያ ባላማጣ በከባድ ወታደራዊ ፍጥጫ ውስጥ ይገኛሉ። በአፋር ህዝባዊ የተቃውሞ ሰልፍ ተቀስቅሷል። ተቃውሞው በህወሓት ላይ ያነጣጠረ መሆኑ ደግሞ የቀጠናውን ውጥረት አባብሶታል። ይህም ሌላኛው መረጃችን ነው። ብልጽግና በአማራና አዲስ አበባ ተጨማሪ ትዕዛዝ አውርዷል። ትዕዛዙ የተሰጠው ተከታታይ ከተባሉ ግምገማዎች በኋላ ነው። አገዛዙ በአዲስ አበባና አማራ ተብሎ በተከለለው መስተዳድር ስር ያወረዳቸው ትዕዛዞች የአማራ ህዝብን ጭንቅላቶች ኢላማ ያደረገ ነው። ኢላማው ፖለቲካዊና ወታደራዊ ስለመሆኑ የተመለከተውን መረጃ አብራችሁን ስትቆዩ ትሰሙታላችሁ። የአብይ አህመድና ያገዛዛቸው ዲፕሎማሲያዊ ውድቀት ለግብጽ ተደጋጋሚ እድል በመፍጠር ላይ ነው። ቀደም ሲል በሶማሊያ፣ ቀጥሎ በኤርትራ፣ አሁን ደግሞ በጅቡቲ በኩል ኢትዮጵያን ከቦ ማስጨነቅ የሚል የውጭ ፖሊሲ ያለው የግብጽ መንግስት በሌላ ፕሮጀክት በጅቡቲ በኩል መጥቷል። የአልሲሲ መንግስት በጅቡቲ በኩል የኢትዮጵያ ጉሮሮ ላይ ሊቆም ስለመሆኑ በአፍሪካ ቀንድ መረጃችን ይዘነዋል። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች በምዕራብ ወሎ ቤተ አማራ ቀጠናዎች ከአገዛዙ ጦር ጋር ከባድ ውጊያዎችን አካሂደዋል። ውጊያው በሁለት ቀጠናዎች የተካሄደ ሲሆን የፋኖ ኃይሎች በአመዛኙ ድል ቀንቷቸዋል። በሸዋ ቀጠናዎች ካፍላ ውጊያዎች ጎን ለጎን የፋኖ ኃይሎች የአማራ የህልውና ትግል የደረሰበትን ምዕራፍ የሚመጥን የሰራዊት ግንባታ የአደረጃጀት ማስፋት ስራዎች ላይ ተጠምደዋል። አፋብሃ አሳምነው እዝ ሁለተኛውን ግዙፍ ኮር ምስረታ ይፋ ባደረገበት መርሃ ግብሩ ላይ የተገኙት የአፋብሃ ማዕከላዊ ኮማንድ አባል ጄኔራል ተፈራ ማሞ የመደራጀት ፍሬ ሲሉ የትግሉን ስኬት ገልጸውታል። ጄኔራሉ የብልጽግና ሰራዊት ገነባውት የሚለው የውጊያ ኃይል ጽናት እንደሌለው፣ የውጊያ ዕቅድ አፈጻጸሙም ውጤት የራቀው መሆኑን ባመለከቱበት ንግግራቸው ላይ ድሉን የስራ ውጤት ነው ሲሉ እንዲህ ገልጸውታል። ይህን ዝግን እስከሚያቆለውለው ድረስ እየተመታ መሆኑን ሁልጊዜ ከምትሰሩት የምታዩት ነው። በየጊዜው ይማረካል፣ በየጊዜው እጅ ሰጣኒ፣ ሁልጊዜ እቅድ ያቅዳል፣ ግን አንድ ቀን መፈጸም አልቻለም። አጠፋዋለሁ እያለ ይደነፋን፣ ከድንፋታ አላለፈም። ይሄ ደግሞ የእናንተ አካል የሆኑት የሚሰሩት የትግል ውጤት ነው። የአማራ ህዝብ በመላው ኢትዮጵያ ህልውናው ተከብሮለት በእኩልነት መኖር የሚችልበትን ፍትሃዊ ስርዓት በትግሉ ያረጋግጣል ያሉት ጄኔራል ተፈራ እንደ አማራ እየተጠቁ ምላሹ እንደ አማራ ህዝብ መሆን እንዳለበት መልእክታቸውን አስተላልፈዋል። በሰራዊት ግንባታና በአደረጃጀት ጉዳዮች ላይ በልዩ ትኩረት እየሰራ የሚገኘው አፋብሃ አሳምነው እዝ ሁለተኛው ግዙፍ ኮር ምስረታ ውስጥ በመስራች አባልነት ኃይለማርያም ማሞ ክፍለ ጦር፣ ነበልባል ክፍለ ጦር፣ ቡልጋ ክፍለ ጦር፣ የረር ብርጌድና ፋንታ ኃይሌ ብርጌድ በጋራ በመሆን ከሰምኮርን በመመስረት አደረጃጀቱ ቁመናውን የሚመጥን የትግል ስምሪት መውሰዱ ታውቋል። ከአዲስ አበባ ከ60 ኪሎ ሜትር ርቀት ባነሰ የሚንቀሳቀሰው እዙ በአይነቱ ልዩ የሆነ ተከታታይ ግዳጆችን በመወጣት የውጊያ አቅሙን በማሳደግ ላይ ይገኛል። በሌላ የግንባር መረጃችን አፋብሃ ምኒልክ እዝ በወሎ ቤተ አማራ በመካነ ሰላም ዙሪያ በተደረገ ውጊያ በአገዛዝ ጦር ላይ ከባድ ሰብአዊና ወታደራዊ ቁሳዊ ጉዳት ማድረስ መቻሉን በግንባር መረጃው ላይ ገልጿል። በአውደ ውጊያው በሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦር ሰራዊት አሃዶች ከባድ ጉዳት ማስተናገዳቸውን የገለጸው እዙ የአንድ ጋንታ አባላት ከነመሪያቸው ሞትና ቁስለኛ ሲደረጉ በክፍለ ጦሩ ላይ ተጨማሪ የሰብአዊና ቁሳዊ ኪሳራ ማድረስ ችለናል ብለዋል።
በፋኖ ኃይሎች ማጥቃት ጉዳት ያስተናገደው የአገዛዙ ጦር በበኩሉ በገበያተኞች ላይ የከባድ መሳሪያ ጥቃት በመፈጸም በንጹሃን ላይ ጉዳት ማድረሱ ታውቋል። በተከታታይ የሞርተር ጥቃቶች 5 ንጹሃኖች ሲገደሉ በርካቶች መቁሰላቸውን የግንባር ዘጋቢያችን አረጋግጠዋል። በዚሁ የወሎ ቤት አማራ የውጊያ ቀጠናዎች የዋድላ ወረዳ ዋና ከተማ የሆነችው ኮን ከተማ በፋኖ ኃይሎች ቁጥጥር ስር ገብታለች። ኮን ከተማ በተደጋጋሚ ጊዜ በፋኖ ኃይሎች እጅ በመግባት ትታወቃለች። የዚህን አውደ ውጊያ ጨምሮ ሌሎች አፍላ የውጊያ መረጃዎችን የግንባር ዘጋቢያችን ቀጥታ ከግንባር እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን፣ እንደምን ዋላችሁ። ወደ ሰዓቱ የግንባር ዘገባችን እናመራለን። አገዛዙ ብልጽግና ሰራዊት በወሎ ቤት አማራ ቦረና ወረዳ በንጹሃን ላይ አሰቃቂ ግድያ ፈጽሟል። ትናንት ከጧት ጀምሮ በመካነ ሰላም ከተማ ዙሪያ በተለይም መቅደላ ከተባለች ታዳጊ ከተማ ላይ ከፍተኛ ሽፈት ያስተናገደው የአገዛዙ ጦር የበቀል በትሩም በንጹሃን ላይ ያሳርፏል። አፋባሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ራስ አሊ ኮር ትናንት ውሎውን ከፍተኛ ድል ሲያስመዘግብ መካነ ሰላም ከተማ ዙሪያ በኢንጂነር ደሳለኝ ክፍለ ጦር ፋኖዎች የአገዛዙ ዙፋን አስጠባቂ ሰራዊት ሙትና ቁስለኛ አድርገውታል። በአውደ ውጊያው የሰሜን ምስራቅ ዕዝ 801ኛ ኮር 45ኛ ክፍለ ጦር አንድ ሙሉ ጋንታ ሰራዊቱን ሙሉ በሙሉ ተደምሶበታል። እናም ቁስለኛውን ወደ መካነ ሰላም ሆስፒታል ሲያመላልስ የዋለው የአገዛዙ ሰራዊት መካነ ሰላም አቅራቢያ በምትገኘው መቅደላ ታዳሚ ከተማ ዘልቆ በመግባት የብስጭት ማብረጃ በሆነው የአማራ ሕዝብ ላይ አሰቃቂ ግድያ ፈጽሟል። በከተማዋም 5 ንጹሃን ያለምንም ጥያቄና ምክንያት በገፍ ተረሽነዋል። የአካባቢው ማህበረሰብም ከፍተኛ ቁጣ ያሰማ ሲሆን የራስ አሊ ኮር የጦር አዛዥ አርበኛ አብነው ታደሰ ለሟች ቤተሰቦቻቸው ሀዘኑን የገለጸ ሲሆን አገዛዙ የሚያደርገው ሽንፈቱን የመደበቂያ ሴራና ተንኮል ትግላችንን ሊያስቆመን አይችልም ብሏል። አርበኛው አክሎም አገዛዙ በህዝብ ላይ የተጫነ ቀውስ ጠማቂ በመሆኑ ማህበረሰቡም ከፋኖ ጎን ሆኖ ትግሉን እንዲያግዘው ጥሪውን አስተላልፏል። በተያያዘ ዜና የደጋው መብረቅ ክፍለ ጦር የዋርላ ወረዳ መቀመጫ የሆነችው ኮን ከተማን ድጋሜ የተቆጣጠረበትን ድል አስመዝግቧል። ትናንት ምሽት ላይ እንዲሁም ዛሬ ጧት ላይ በዋርላ ቀጠና የደጋው መብረቅ ኮር ክፍለ ጦሮች በተለያዩ ቦታዎች ላይ በከፈቱት ከፍተኛ ጥቃት አገዛዙ ለ2 ቀናት ብቻ የቆየባትን ኮን ከተማን ለቆ ወጥቷል። አርበኛ መኩሪያው አጋዥ የደጋው መብረቅ ኮር ቃል አቀባይ ለጣና ሳተላይት ቲቪ እንደገለጸልን ምሽት ላይ በተሰራ ልዩ ኦፕሬሽን የደጋው መብረቅ ኮር ደጀን ክፍለ ጦርና አንሻ ሰይድ ክፍለ ጦር ከሌሎች ሻለቆች ጋር በመተባበር 2 ወሳኝ ቦታዎች ላይ በከፈቱት ጥቃት ድል አስመዝግበዋል። በዋርላ ወረዳ ቋናና አርቢት በተባሉ ቦታዎች ላይ በከፈቱት አውደ ውጊያ አገዛዙ ከ20 በላይ ሰራዊቱን ያጣ ሲሆን በርካታ ቁስለኛውንም ይዞ ተመልሷል። ኮን ከተማ መሽጎ የነበረው የአገዛዙ ጦርም ዙሪያውን የተቆረጠ ጊዜ በከባድ መሳሪያ ሽፋን እየታጀበ ወደ ጋሸና ከተማ ፈርጥቷል። አርበኛው አክሎም በቀጠናው አስተማማኝ ኃይል የገነባን ሲሆን የአገዛዙ ጦር ወደ መግደያ ቀጠና በማስገባት ከፍተኛ ኪሳራ እያደረስንበት ነው ብሎናል። በወሎ ቤት አማራ በተለያዩ ቀጠናዎች ከአገዛዙ ሰራዊት ጋር የሚደረገው ትንቅንቅ እንደቀጠለም ነው። ለጥንቅሩ ተስፋዬ ልሳኑ ነኝ ከትግሉ ሜዳ። አፋብሃ በላይ ዘለቀ ዕዝ የሰማዕት አርበኞችን የትግል ዓላማ ከግብ እናደርሳለን፣ አርበኝነታችን የማይታጠፍ ድላችን አይቀሬ ነው ሲል ገለጸ። እዙ በአርበኛ ጌትነት መሳፍንት ድንገተኛ ህልፈት ባወጣው መግለጫ ላይ የሰማዕታት አርበኞቻችንን ዓላማ ግብ ለማድረስ ከመቼውም ጊዜ በላይ በብስለትና በቁርጠኝነት እንተጋለን ብለዋል። አርበኝነት በጀግኖች መስዋዕትነት የደም ቀለም የሚከተብ ህያው የኪዳን ብራና ነው በሚል መሪ ቃል በወጣው የሀዘን መግለጫ ላይ እንደተመለከተው ከጥንት ታሪካችን ከዛሬ ተግባራችን ከራስ በላይ ለሀገር ከራስ በላይ ለህዝብ በማስቀደም በላብ ተጠምቀን ደማችን አፍሰን አጥንታችን ከስክሰን አንጡራ ንብረት አባክነን በድልና በክብር ሀገር ጸንቶ እንደቆየና ዛሬም የህዝባችን ማንነታዊ ህልውና እጣ አስቀጣይነት አርበኝነታችን መሆኑን እንገነዘባለን ሲል ገልጸዋል። አክሎም ጥቅምት 29 2018 በሰሜን ጎንደር ዞን ዳባት ወረዳ አጅሬ የተሰኘች አነስተኛ ከተማ የጠላትን የእጅ አዙር ተልዕኮ ሳያነጉ እንዳልቀረ በተጠረጠሩ ግለሰቦች በተተኮሰ ጥይት የሰሜን አምባራስ ክፍለ ጦር አዛዥ የራስ አሞራው 3ኛ ኮር አስተዳደር ኃላፊ ሆነው ጀግናው አርበኛ ጌትነት መሳፍንት መስዋዕትነት መክፈሉን በመግለጽ አርበኛው በአማራ ህዝብ የህልውና ትግል የከፈለውን የከበረ መስዋዕትነት ዘክረዋል። በሀዘን መግለጫው ላይ እንደተመለከተው ከ10 ዓመት በላይ ከወላጅ አባቱ ከይበገሬው አርበኛ መሳፍንት ተስፉ ጋር በመሰለፍ የለጋነት ዕድሜውን ሁሉ በአርበኝነት በላቀ ወታደራዊ ብቃት በተሻለ ፖለቲካዊ ንቃት ፍዳ የገጠመውን የአማራ ህዝብ ለመታደግ አያሌ የጦር ግንባሮችን በድል መዝለቁን አውስተዋል። አርበኛ ጌትነት መሳፍንት በተለያዩ ግንባር ተጋድሎች 5 ጊዜ ቆስሎ እንደነበር የገለጸው እዙ ሰማዕቱ አርበኛ ከቁስሉ ሳያገግም ፍልሚያ ተመልሶ እየተሰለፈ ሲሻው በክላሽ ሲሻው በብሬን ጠላትን እየገረፈ ድል ሲነሳ ኑሯል ሲል
ጀግንነቱን ዘክረዋል። ወላጅ አባቱ አርበኛ መሳፍንት ተስፉ፣ አጎቱ መከተ ተስፉን፣ ወንድሞቹ ሻምበል መሳፍንት፣ ገብሬ መሳፍንትን ጨምሮ ከ30 በላይ ቤተሰቦቹ በነቂስ በተሰለፉበት የ10 ዓመታት የአማራ ትግል የጨለማው ዘመን ጽልመት አለንልህ አማራ ብለው የተስፋ ጮራ ከፈነጠቁት ጀግኖች አርበኞች መካከል በለጋ ዕድሜያቸው የተሰለፉት ብላቴናዎች አንዱ ጌትነት መሳፍንት አንዱ መሆኑን በመጥቀስ ለአማራ ሕዝብ ህልውና ሲባል ልጅነቱን በትግል ማሳለፉን በዚህ የህልውና ትግል ውስጥ ስማቸው በወርቅ ቀለም ከሚጻፉ የትግሉ ሰማዕታት አንዱ እንደሆነም ምስክርነቱን ሰጥተዋል። አፋብሃ በላይ ዘለቀ እዝ በዚሁ የሀዘን መግለጫው አርበኛ ጌትነት መሳፍንት ተስፉ በድንገተኛ አጋጣሚ የህይወት መስዋዕትነት እስከከፈለበት ዕለት ድረስ ደከመኝ ሰለቸኝ ሳይል በቀናነት በጀግንነት የተሰጠውን ህዝባዊ ተልዕኮ ሁሉ ሲፈጽም መቆየቱን ገልጸዋል። ከዚህ ቀደም በርካታ ቤተ ዘመድ በትግል መስዋዕትነት ያጣው የምንጊዜም ወደር የለሽ ጀግና አርበኛ መሳፍንት ተስፉ የአብራኩ ክፋይ የሆኑት ልጆቹን አርበኛ ገብሬ መሳፍንትና አርበኛ ጌትነት መሳፍንት በማጣቱ እንዲሁም የእዛችን ጠንካራ አርበኛ ጌትነት መሳፍንት መስዋዕትነትን የተሰማንን ልባዊ ሐዘን እየገለጽን ያለው እዙ አርበኛ ጌትነት መሳፍንት ተስፉና ሌሎች እልፍ ጀግና ሰማዕት አርበኞቻችን ዓላማ ከግብ ለማድረስ ከመቼውም ጊዜ በላይ በብስለትና በቁርጠኝነት እንተጋለን ብለዋል። አድማጭ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። ህወሓትና መከላከያ ባላማጣ በከባድ ወታደራዊ ፍጥጫ ውስጥ ይገኛሉ። በአፋር ህዝባዊ የተቃውሞ ሰልፍ ተቀስቅሷል። ተቃውሞ በህወሓት ላይ ያነጣጠረ መሆኑ ደግሞ የቀጠናውን ውጥረት አባብሶታል። ባላማጣ ከተማ በመከላከያ አዛዦችና በህወሓት ወታደራዊ አዛዦች መካከል የተፈጠረው ውጥረት በመጨመር ላይ ነው። በ6 ወታደራዊ ፓትሮሎች ወደ አላማጣ የገቡ የህወሓት የጦር አዛዦች አላማጣ ከተማ 01 ቀበሌ ማርኮናል የተባለ ቦታ መስፈራቸውን ተከትሎ የመከላከያ አዛዦችም በዚያው ቀጠና ገብተዋል። የህወሓት ወታደራዊ አዛዦች ኮማንድ ፖስቱ ለቆ እንዲወጣ ጠይቀዋል። የመከላከያ አዛዦች በበኩላቸው የህወሓት ታጣቂዎች የሚያደርጉትን መዋቅራዊ ወረራ እንዲያቆሙ ማስጠንቀቃቸው ተሰምተዋል። የህወሓት ታጣቂዎች በበኩላቸው በከተማዋ የወታደራዊ መረጃ ማዕከላትን ከማደራጀት ጀምሮ የህዝብ ግንኙነት መፍጠሪያ መንገዶችን በጥርነፋ አጠናክረው መያዛቸውን ቀጥለዋል። ይህም የብልጽግናውን ኮማንድ ፖስት ሽባ ማድረግን ያለመ ስለመሆኑ ነው የተመላከተው። ይህንን የተመለከቱ አንድ የመከላከያ ኮሎኔል የህወሓት ታጣቂዎችን ለመከልከል በሞከሩበት ሰዓት በመከላከያና በህወሓት መካከል ወታደራዊ ፍጥጫ መፈጠሩ የመረጃ ምንጩ ጠቁመዋል። በስፍራው የሚገኘው የመከላከያና የፌዴራል ፖሊስ በወታደራዊ ተጠንቀቅ እንዲቆሙ ትዕዛዝ ተሰጥተዋል። ወታደራዊ መፋጠጡ በሌሊት የፓትሮል ቅኝቶች ጭምር የታጀበ ስለመሆኑ የአላማጣ ከተማ ምንጮች አረጋግጠዋል። ይህ በእንዲህ እንዳለ ህወሓት ከተቆጣጠራቸው የራያ አላማጣ ወረዳዎች በተጨማሪ በራያ ቆቦ አዲስ ወታደራዊ ኃይል ማስገባቱን ወታደራዊ ምንጮች ጠቁመዋል። በባቡር ሀዲዱ በበደና ለኮና ጮቢ በር በኩል በመግባት ወታደራዊ ስምሪት ሰጥተዋል። ከ11 በላይ የቡድን መሳሪያዎችን ማስጠጋቱም በመረጃው ላይ ተመላክተዋል። ከዋጃ ማዶ እስከ ቢሶ በር ድረስ 3 አርሚዎችን 6 ክፍለ ጦሮችና 11 ኮሮችን አስገብተዋል ያሉት ወታደራዊ ምንጮች ወደ መሆኒ አቅጣጫም ከፍተኛ ወታደራዊ ኃይሉን በማጓጓዝ ላይ መሆኑን ገልጸዋል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ ከወታደራዊ ስምሪቱና ወታደራዊ ፍጥጫ ውጪ የተኩስ ልውውጥ የለም። በሌላ መረጃ ዛሬ ህዳር 1 ቀን 2018 ከማልዳ ጀምሮ በአፋር ክልል ሰሜናዊ ዞን መጋሌ ወረዳ ነዋሪዎች የሰሞኑን የህወሓት ትንኮሳ በመቃወም ሰላማዊ ሰልፍ አካሂደዋል። በሰልፉ ላይ ወጣቶች መፈክር ይዘው በአደባባዩ ህወሓትን ሲያወግዙ ታይተዋል። የህወሓት ፕሮፓጋንዲስቶች በበኩላቸው ብልጽግና ያደራጃቸው ናቸው ሲሉ ምላሽ ሰጥተዋል። እንዲያም ሆኖ ህወሓት ወደ አፋር ክልል 15 ኪሎ ሜትር ዘልቆ በመግባት የከፈተውን ጥቃት ተከትሎ በቁጥር የተረጋገጠ ከ2000 በላይ ህዝብ መፈናቀሉ አይዘነጋም። ስጋቱ አሁንም እንደቀጠለ መሆኑን ከአካባቢው የሚወጡ መረጃዎች ያሳያሉ። የህወሓት ታጣቂዎች የትግራይ ሰላም ኃይሎችን እንወጋለን በሚል ወደ አፋር ክልል ጥሰው ከገቡ በኋላ ከወረዳ 6 መንደሮች የለቀቁት የብልጽግና አየር ኃይል የድሮን ጥቃት ከፈጸመ በኋላ ሲሆን አሁንም በአፋርና ትግራይ ወሰን ከፍተኛ የሆነ ወታደራዊ እንቅስቃሴ መኖሩን መረጃዎች ያሳያሉ። ራሱን የትግራይ ሰላም ኃይሎች ብሎ የሚጠራው የህወሓት ተፋላሚ ቡድን አመራር የሆኑት ብርጋዴር ጄኔራል በየነ ገብረ እግዚአብሔር ለቪኦኤ ትግረኛ በሰጡት ቃለ ምልልስ ጦራችን የሚገኘው በትግራይ መሬት ላይ ነው ማለታቸው የህወሓት ጄኔራሎችን ያስቆጣ በመሆኑ በማንኛውም ሰዓትና ሁኔታ ዳግም ውጊያ ሊቀሰቀስ እንደሚችል ተሰግተዋል። ብልጽግና በአማራና አዲስ አበባ ተጨማሪ ትዕዛዝ ማውረዱ ተሰምተዋል። ትዕዛዙ የተሰጠው ተከታታይ ከተባሉ ግምገማዎች በኋላ ስለመሆኑ በጉዳዩ ላይ አፈትልጎ የወጣ መረጃ አመላክተዋል።
ግምገማው በወታደራዊና በሚዲያ የፕሮፓጋንዳ ቅርጽ ማለትም የጦርነት ፖሊሲውን ከማስቀጠሉና ይህንኑ አጀንዳ ከሚያስፈጽሙ አካላት ጋር የተያያዘ ስለመሆኑ ነው በአፈትላኪ መረጃው ላይ የተመላከተው። ብልጽግና በሚዲያና በጦር ሜዳው ብልጫ እንደተያዘበት በግምገማው ያረጋገጠ ሲሆን በሚዲያ የጦርነት ፖሊሲውን የሚያጋልጡ ትልቅ ትንታኔዎች መውጣታቸውንና ከዚያው ጋር ተያይዞ ስርዓታዊ ፍርሰቱን የሚያሳዩ መረጃዎች መውጣታቸው ለብልጽግና አባላት ኩብለላ ምክንያት መሆኑን ስለመገምገሙ ተመላክተዋል። ይህን የአመራሮች ኩብለላ ለማስቀረትና የጦር ሜዳ ትርክት ብልጫ ለመውሰድ እንዲሁም የምርጫ ፕሮጀክቱን በተመለከተ በሰፊው ፕሮፓጋንዳ ለመስራት በአዲስ አበባ 3 ቢሮ መክፈቱ ተሰምተዋል። በጉዳዩ ላይ ባለፈው ሳምንት የመከላከያ ደህንነት፣ የብሔራዊ መረጃና ደህንነት አገልግሎት፣ የፌዴራል ፖሊስ፣ የአዲስ አበባ ፖሊስና ሌሎችም ባለስልጣናት የሚገኙበት የግብረ ኃይል ስብሰባ ተካሂዶ ነበር። በስብሰባው የአመራሮቹ አቋምና መዋቅራዊ ጉዳዮች ግምገማ ተደርጎባቸው አቅጣጫ ተሰጥተዋል። የተሰጠው አቅጣጫ የአገዛዙን የጦርነት ፖሊሲ ማስፈጸሚያ ስልት አመላካች ሲሆን አሁን ደግሞ ጉዳዩ ወደ መሬት ወርዶ በከፍተኛ በጀት በአዲስ አበባ 3 ቢሮዎችን ከፍቶ ወደ ስራ መግባቱን በጉዳዩ ላይ አፈትልኮ የወጣ መረጃ አመላክተዋል። አጀንዳ ፈጣሪዎች፣ ትርክት ፈጣሪዎች፣ ለስርዓቱ ታማኝ ናቸው የተባሉ የዩኒቨርሲቲ መምህራን ጭምር መሆናቸው በመረጃው ላይ ተመላክተዋል። ከፍተኛ በጀት በተያዘለት በዚህ የሚዲያ ሰራዊት አዝማች ቡድን ውስጥ በቲንክ ታንክ ሀሳብ አመንጭነትና ትርክት ፈጣሪነት የሚሰሩ ሰዎች መካተታቸው ታውቋል። የአዲስ አበባው የብልጽግና ሚዲያ ሰራዊት ዓላማ በተቃዋሚዎች ላይ ጥላቻ መንዛት፣ ክፍፍል መፍጠር፣ ከዚያ ማለፍ ሲል ድንበር ተሻጋሪ ጦርነት ማዋለጃ መንገድ ያደረገውን የባህር በር ጉዳይ በሰፊው መስራት ነው። የብሔራዊ ጥቅም አጀንዳ ከጦርነት ውጭ ባሉ የሰላም አማራጮች ላይ እንዲያተኩር ከማድረግ ይልቅ ጦርነት አዋላጅ የሆኑ ትርክቶችን በመግፋት ላይ ትኩረት የተደረገውም ይህንን ኃይል በመተማመን ሳይሆን እንዳልቀረ ተገምተዋል። አዲሶቹ የአዲስ አበባ ቢሮዎች የማህበራዊ ሚዲያዎችን የመቆጣጠር ዓላማ ይዘው እንዲሰሩም አቅጣጫ ተሰጥቷቸዋል ነው የተባለው። ለዚሁ ዓላማ ሲባልም አዳዲስ የማህበራዊ ሚዲያ ገጾችን ብልጽግና ገዝቶ ሊያስረክባቸው በጀት መመደቡ ታውቋል። የጠቅላይ ሚኒስትር አብይ አህመድን የፕሮፓጋንዳ መልእክቶች ማስተጋባትና የገጽታ ግንባታ መስራትም ቀዳሚው ትዕዛዝ ሆኗል። በውጭ የሚገኙ አምባሳደሮችም ጭምር በፌስቡክና ቲክቶክ እንዲሁም ቲንክ ታንክ ተሳትፎ እንዲያደርጉ አቅጣጫ የተሰጠ ሲሆን በፌዴራል የተቋቋመው ግብረ ኃይልም አብሯቸው ይሰራል ተብሏል። ግብረ ኃይሉ በአዲስ አበባ የብልጽግና ኩራፊ አመራሮችን ጨምሮ የህወሓት የኤርትራና የፋኖ ደጋፊዎችን በቤት ለቤት አሰሳ፣ በምርመራና በማጣራት በፍተሻና በብርበራ ካደነ በኋላ እርምጃ ከመውሰድ ጎን ለጎን በጉዳዩ ላይ በዶክመንተሪ ጭምር የሚዲያ ፕሮፓጋንዳ መስራት የትዕዛዙ አካል ነው። የጸጥታ ግብረ ኃይሉና የሚዲያ ሰራዊት አዝማቹ ቡድን የጋራ ቅንጅታዊ ተልዕኮም ያለው እዚህ ላይ መሆኑ ተመላክተዋል። ይህ አዲስ አበባን ማዕከል ያደረገው ትዕዛዝ ሲሆን ከአዲስ አበባ ቀጥሎ በአማራ ክልል የወረደው ትዕዛዝ በጦር ሜዳ ያጣውን ወታደራዊ ድል በሴራ ማግኘትን ያለመ እንደሆነ በውስጥ ምንጮች መረጃ ላይ ተመላክተዋል። የፋኖ አመራሮችን ስም ማጥፋት ጨምሮ አማራን በአማራ ማጋደል የሚለውን ፕሮጀክት ለመፈጸም አዲስ ትዕዛዝ መውረዱን የታወቀው። ትዕዛዙ አዲስ ባይሆንም የአሁኑ ለየት የሚያደርገው የፋኖ አመራሮች በማይጠረጥሯቸው ጓዶችና ቤተሰቦች እንዲገደሉ፣ ወታደራዊ መረጃቸውም ተመንትፎ የብልጽግና እጅ ላይ እንዲገባ የቅርብ ሰዎቻቸው ሊባሉ የሚችሉ አካላት ተመልምለው የሰርጎ ገቦች አካል እንዲሆኑ ቤተሰብን መያዣ ማድረግን የመሰሉ ተግባራት የታቀዱ መሆናቸው ነው በመረጃው ላይ የተመላከተው። ለዚሁ ዓላማ ማስፈጸሚያ ከፍተኛ የሚባል በጀት መመደቡም ታውቋል። በመጨረሻም የአልሲሲ መንግስት በጅቡቲ በኩል ኢትዮጵያ ጉሮሮ ላይ ሊቆም ነው። የአብይ አህመድና የአገዛዛቸው ዲፕሎማሲያዊ ውድቀት ለግብጽ ተደጋጋሚ እድል በመፍጠር ላይ ነው። ቀደም ሲል በሶማሊያ፣ ቀጥሎ በኤርትራ፣ አሁን ደግሞ በጅቡቲ በኩል ኢትዮጵያን ከቦ ማስጨነቅ የሚል የውጭ ፖሊሲ ያለው የግብጽ መንግስት በሌላ ፕሮጀክት በጅቡቲ በኩል መጥቷል። ይህ ፕሮጀክት የኢትዮጵያ የውጭ ንግድ 90% ይሳለጥበታል። ጅቡቲም በሚባለው የጅቡቲ ወደብ ላይ ያረፈ መሆኑን የካፒታል ዘገባ አመላክተዋል። ግብጽ የኢትዮጵያ ጉሮሮ በሆነው ወደብ ላይ በግንባታ የምትሳተፍበት ወደብ የሎጂስቲክ ተቋም አብሮ የሚገነባበት ነው። የአልሲሲ መንግስት የኢትዮጵያ የወጭና ገቢ ንግድ ገበያ ላይ የተመሰረተው ወደብን ለመቆጣጠር በጅቡቲ በኩል ፍቃድ ማግኘቱ እንደ ታላቅ ዕድል ተቆጥረዋል። ግብጽ በቀጠናው ኢትዮጵያን ለማጥቃት ከያዘቻቸው ፕሮጀክቶች መካከል ይህ አንዱ ሊሆን እንደሚችልም ተመላክተዋል። የግብፁ ውጭ ጉዳይ ምክትል ፕሬዚዳንት በተገኙበት እንደሚከናወን የተገለጸው የወደብ ስምምነትና ስምምነቱን ተከትሎ የሚገነባው ፕሮጀክት ሙሉ ለሙሉ በሚባል መልኩ ኢትዮጵያ ላይ ትኩረት አድርጓል። ኖቬምበር 3 ላይ የግብፁ ተወካይ መሐመድ ፋቲ መውሳና የጅቡቲ ወደቦችና ነጻ የንግድ ቀጠና ሊቀመንበር አቡበክር ኦማር ሃዲ ጅቡቲ ላይ ተገናኝተው በጉዳዩ ላይ መክረው ነበር። ከምክክሩ በኋላ በደረሱበት ስምምነት መሰረት አደገኛውን ፕሮጀክት ለማስጀመር ከግብጽ ውጭ ጉዳይ በተጨማሪ የግብጽ ምክትል የኢንዱስትሪ ልማት ሚኒስተር በቀጣይ ሳምንታት ይገኛሉ ተብሎ እንደሚጠበቅ በመረጃው ላይ ተመላክተዋል።
በአዲሱ ወደብ ዘመናዊ የኮንቴነር ተርሚናል መገንባት እስከ 20 ሜጋዋት የሚደርስ የፀሐይ ኃይል ማመንጫ መትከልን የሚያካትት ነው ተብሏል። ከዚሁ ጋር ተያይዞ በወደቡ የ10 ሄክታር የሎጂስቲክ ዞን ለወጪ ንግድ በሚል ለካይሮ ይሰጣል። የኮንቴነር ተርሚናሉ 1450 ሜትር ይረዝማል፣ 18 ሜትር የወደብ ጥልቀት አለው። በዓመት 5 ሚሊዮን ኮንቴነር ለማስተናገድ የታቀደበት ፕሮጀክት መሆኑን ከጉዳዩ ጋር ተያይዞ የወጣ መረጃ አመላክተዋል። የግብጽ መንግስት በዚህ ፕሮጀክት ዋነኛ አጋር ሆኖ ከመምጣቱ ባሻገር 10 ሄክታር መሬት በወደቡ የግል ባለቤት መሆኑ አነጋጋሪ ጉዳይ ሆነዋል። በቅርበት ያለው የብልጽግናው አገዛዝ እንዲህ አይነት ዲፕሎማሲ እድሎችን ለማግኘት ከመታገል ይልቅ ያሉትን እድሎች እያባከነ ለኢትዮጵያ ከባድ አደጋ ፈጥሯል። ጤና ይስጥልኝ። የትግል አባቶች ከሆኑት መካከል አንዱ የሆኑት አርበኛ መሳፍንት ተስፉ ከዚህ በፊት በትግሉ ሂደት ከተሰዋው ልጃቸው አርበኛ ገብሬ መሳፍንት በተጨማሪ ትላንት ዳር 30 2018 ዓ.ም ደግሞ በቆላ ወገራ አጅሬ ጃኖራ አካባቢ ከአሳቻ ስፍራ ባልተጠበቀ ሁኔታ በተተኮሰ ጥይት ሌላኛው ልጃቸው አርበኛ ጌትነት መሳፍንት መሰዋቱን የሰማነው በታላቅ ድንጋጤና ሐዘን ነው። ምንም እንኳን በሀገራችን ሰው ሳይሞት አይመሰገንም እንደሚባለው በህይወት እያለ ልመሰክርለት እድሉን ባላገኝም ከሚቀር ረፍዶም ሊነገር ይገባዋልና አርበኛ ጌትነትን እኔ በግሌ አውቀው የነበረ ሲሆን አዲስ አበባ ወደ እኔ መጥቶ የተወሰነ ጊዜ አብረን ሰንብተናል። በዚህ ጊዜ ከእድሜ በላይ አሳቢነቱን፣ ትዕግስተኝነቱን፣ ቁጥብነቱን፣ አስተዋይነቱን በቅርቡ ለመታሰብ ችዬ ነበር። አማራ በአራቱም ማዕዘን በማንነቱ በጅምላ የሚደርስበት እልቂት አልበቃ ብሎ አሁንም ከመካከላችን አንዳንዶች እርስ በርሳችን እንድንገዳደል ማድረጋቸው በስጋ ላይ ብቻ ሳይሆን በታሪክ ላይም የሚፈጸም ወንጀል መሆኑ ሊታወቅ ይገባል። ሰው ሆኖ ሰውን መግደል ወንጀል ነው። አማራ በማንነቱ ሳቢያ በመንግስት በጅምላ እየተጨፈጨፈበት ባለበት ጊዜ ግን አማራ መግደል ደግሞ የወንጀሎች ቁንጮ ነው፣ መቆም አለበት። የልጃችን የወንድማችን የትግል አጋራችን አርበኛ ጌትነት መሳፍንትን ነፍስ ቸሩ ፈጣሪ በገነት ያኖርልን። አርበኛ መሳፍንት ተስፉንና ወላጅናቱን ጨምሮ መላ ቤተሰቡን ዘመድ አዝማዱንና ጓደኞቹን ያጽናናልን። አመሰግናለሁ። እስክንድር ነጋ ከአፋሕድ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር